አቤት ጋሽ እስቲ ቁጭ በይ እኔ የምለው ይህን ሁሉ ጊዜ ስጠፋ ለምን ጠብቅሽኝ እና መድብላቸው እኮ ሲፈልጉ ነው ሲጠብቁ ከሚ ነበር መድብልና ወንድሜ ነው ግዴታው መፈለግ አለበት ጋሽ እኔን እያራከኝ ነው እንዴ አይ እንደዛ እንኳን አይደለም ቅድስት አንቺ ሁሉ መስዋዕትነት ለኔ ከፈልሽው አስገርም ነው አይ ጋሽ ሁሉም በጊዜው ይገለጣል አዎ እሱ እውነት አንቺ ግን በዛ ልጅን ለማሳከም እንደዛ ስሯሯጥ ያለሽን ጥሪት ለኔ ሰጠሽ እሱ ሳይንስ ደግሞ ከማለት የተቀበልሽን ተሰጥቶ ነበር አሁን ደግሞ ልጅ ድና ደግሞ እኔ ችግር ውስጥ ገባ ደግሞ ልጅን ጠብቀሽ አቆይሽኝ እንግዲህ ጋሽ ሁሉም ነገር ምክንያት አለ እሺ ቆይ ምንድን ነው ምክንያትሽ ለዛው ይህን ሁሉ ነገር የማረግሽ ማለት ምንም አይነት ምላሽ ሳትጠብቂ እስኪ ነገር ጋሽ ያው ታውቃለህ አዎ ልክ ነሽ እስኪ እንላገግምና በደንብ አመሰግንሻለሁ በረዶ ሆነ እንጂ ዛሬማ ምን በለው የሽሮ ጀላ አስበሽዋል የሽሮ ጀላት በቃ አሁን ራሱ ልጅ እየሰሩልሽ ይሆናል እኮ ሄጄላቸው ቅድስት ወንድም ልሰሩልኝ ነው ምን አው አኮቴ እኮ ወንድም ሊሰሩልሽ ነው ሂጂና ያቸው ብለኝ ሃይ መደው በቃ ሱፃን ሊሰገኝ እንደዛ ያደርጋል ለሁሉም ጊዜ አለው ቅድስት እንግዲህ ስትመኘው የነበረውን ከብሩክ ጋር የነበራትን ጫወታ ብሩክን በፊቷ ማየት ሀሳቧን መግለጽ ፍቅሯን ማንጸባረቅ ስትመኘው የነበረው ምኞታ ተሳክቷል ዛሬ ደስ በሚል ሁኔታ በወንበር ዙሪያ ቅድስቴ ቁጭ በይ እስኪ እናውራ የሚላት ያንን አንደበቱን ነበር የምትፈልገውና ዛሬ በጣም ደስ በሚል ሁኔታ ከረጅም ጊዜ ምኞቷ ህልሟ ዛሬ ተሳክቶ ብሩኬ በሰላም በህይወቱ ተመልሶ ዛሬ ደግሞ ቁጭ ብሎ ስለለፈው ነገሮች ስላደረገችለት ምስጋና እንዲሁም ደግሞ ለወደፊት ሐሳባቸውን ጭምር እያማከራት ይገኛል እሷም ስትጠብቅ ስትመኘው የነበረው ዋናው ትልቁ ነገር ይህ ነበር ቅድስቴ ቁጭ በይ እስኪ ጋሼ እራት ትበላለህ ወይስ ዙል አምጣልህ እያለችው ነበር እሱም ምንድነው ያለው ቅድስቴ እስኪ ርፍ በይና ትንሽ እናውራ ብሏት ነበር እንግዲህ ምንድነው ያላት እንዴ ይሄን ያክል ጊዜ አብረሽኝ ነበርሽ በመከራዬ ጊዜ ሁሌ ከጎን ያልተለየሽም እስካሁን ይሄን ያክል ጊዜ እኔ በጠፋው ሰዓት እንዴት ጠበቅሽኝ እያላት ነበር ካሁን ቀደም ያለችሽን የሰራሻትን ጥሬትሽን ሰጠሽኝ ከዛም አልፎ ደግሞ ልጅን ስትንከባከቢ ነበር እንዲሁም ደግሞ ጭንቀቴ ሲያስጨንቅሽ ነበር ከዛም አልፎ ማህሌት ብር ብላ ላንቺ ሰጥሽ አሳልፈሽ ለኔ እየደገፍሽ ነበር አሁን ደግሞ እኔ በጠፋው ሰዓት ልጅን ጠብቀሽ ቤቴን እንትን ብለሽ በመከራ ብዙ እንትኖችን ጠብቀሽ እዚህ ጠብቀሽኛል እና ይሄ ሁሉ ግን ከምን የተነሳ ነው እያላት ነበር አይ ጋሼ ሁሉንም ነገር ያው በጊዜው ይሆናል ብላ ነበር ያለችው እሱማ ልክ ነሽ ቅድስቲ ግን እኮ በጣም ነው ከቃል በላይ ይሆነብኝ ለሁሉም እንግዲህ እንደ እግዚአብሔር ፈቃድ ላገግምና ሁሉንም ነገር እናየዋለን ብሏታል እሷም እንግዲህ ፈገግ ብላ እሺ ጋሼ ምንም ችግር የለውም ደግሞ ሲጠብቁ የነበሩት ነመድብል እንጂ እኔማ ምን አለኝና ብለዋለች ከዚህ በላይ ቅድስቲ እሱማ ግዴታው ነው ያንቺ ነው እንጂ ነበር ያላት ያው ጋሼ ታውቂለ ብላ ነው የመለሰችለት ያው ታውቂለ እንደምወድህ ነው ነገሩ እሱም አዎ ልክ ነሽ እሱማ ቅድስቲ እሺ ብሏት ነበር በዚህ መካከል ሳሎን ምሳሌና መድብል ራት ሊበሉ ከተዘጋጁ በኋላ ቅድስቲ ጋሽ ብሩክ ልትጣራ ነበር ክላስ የገባችው በዛው ግን ጨዋታ ያዙና ጊዜው ረዘም አለ በዛም የቀረበው ምግብ ተኩሱ በረደባቸው ምሳሌና መድብል እንግዲህ መድብል ምሳሌ ሄድ ያቀረች እኮ ቅድስት ሄደሽ ጥሪያት እንጂ ምን ያረጉ ነው ይልቁንስ አንቺ ይችን ቅድስትን እናትሽ ለማድረግ እንስራ እያላት ነበር እንዴ አጎቴ እንዴት ነው እናቴ የምትሆነው እያለችው ነበር ምሳሌ እናትሽ የምትሆነውማ እንደ ጫማምታ እንደገና ተወልድሻለች እያላት ነበር እንግዲህ ምሳሌም እንዴ አጎቴ ሙድ ያስከብኝ ነው እንዴ ምንድነው ደግሞ እሱ እንደዛ ደግሞ ይደረጋል እንዴ እያለች እየሳቀች ነበር እንግዲህ ብሩክም
ማነው መድብልም ይልቁንስ እናትሽ እንድትሆን ማድረግ አለብን። እሱም እንዴት መሰለሽ ወንድም ስትወልድልሽ የዛን ሰዓት እናትሽ መሆኑ በደንብ ትረጋግጣል ማለት ነው እያላት ነበረ። እንዴት ነው ወንድም የሚወልዱልኝ እንዴት ነው እያለችው ነበረ። አሁንስ ያዘጋጁልሽ እንደሆነ እንዴት አወቅሽ እያላት ነበር። አሁን አዎ እና ሄጅም አልጠይቃቸው ብላ እንግዲህ ሄድሽ ነገር ብድግ ብላለች። መድብልም እንዴት እንጂ ምሳሌ አረቆይ ቢላት ብድግ ብላ አሳፍረዋለች። እሱም ፈገግ እያለ እንግዲህ ሰዷታል ማለት ነው። የሽሮ እንትን ሊያበሉን አይደል እንዴ ቀዘቀዘ እኮ የሽሮ ጀላቲ ልንበላ ነው እያሉ እየተሳሳቁ ነበረ። ከዛም ከሄደች በኋላ እንግዲህ ቅድስትና ብሩክ እያወሩ ስለነበረ ምሳሌ ከፍታ አድርጋ ገብታ ቅድስትዬ ወንድም እየሰራችሁልኝ ነው እንዴ ብላ ነበር። እንዴ ምን ማለት ነው ደግሞ እሱ ስትላት አይ አጎቴ እኮ ወንድም እየሰሩልሽ ነው ብሎኝ ነው ከአባዬ ጋር እየሰራችሁልኝ ነው እንዴ ብላ ነበር ያለችውና እንግዲህ ብሩክ በጣም ነበር የሳቀው። ቅድስት ደግሞ በጣም ነበር ያፈረችውና ወይ መድብል እንደው እሱ ደግሞ ልጅ ሲያገኝ እንደ ልጅ ያደርገዋል አይደል ብሎ እንግዲህ ብሩክም ፈገግ ብሎ ነገሮችን እሺ መጣውኝ ሄዱ ብሎ እንግዲህ ምሳሌ ቅድስት ደግሞ በጣም አፍራ ስለነበረ ተሽኮርመማ እንዴ ምሳሌ አራንቺ ዝም ካሉሽ ሌላም ታወሪያለሽ ብላ ቀጥታ ሄዳ ነበረ። ምሳሌ ብቻ ሳይሆን እንግዲህ ለብሩክ በፊት ቅድስቴ በጨነቃ ሰዓት ማለት የዛን ሰዓት በጭንቅ ውስጥ በጨለማ ውስጥ በሐሳብ ውስጥ በነበረችበት ሰዓት ላይ ለምሳሌ አባትሽ ሲመጣ እኮ ብሩክ ሲመጣ እኔ እናትሽም ሆነው እኔ ነኝ ከዛም እህት እንደምትወልድ ወንድም እንደምትወልድላት ከዛም ደግሞ በቃ ብዙ ነገሮችን አውርታ ስለነበረ የልጅ ነገር እነሱን ነገሮች እስካሁን ይዛ እንግዲህ ለአባቷ እየተናገረች ነበረ። ስትናገርባትም ደግሞ እንግዲህ ቅድስቴ በጣም አፍራ ነበር፣ ተሽኮርመማ ነበር። እንደ አረታይ ምሳሌ እንደው በፈጠረሽ አታውሪብኝ አትናገሪብኝ እያለቻት ነበርና እንግዲህ ብሩክም ታያት ምሳሌዬ ታያት ሚስጥር ነው ካለችሽ ሚስጥሯን ጠብቂላት እሺ አትናገሪ ካለችሽ እኮ አይነገርም እያለቻት ነበር። አይ ዛሬ ብትከለክኝም ሌላ ቀን ለአባዬ እነግረዋለሁ እያለች ምሳሌም እንግዲህ ግብ ላይ ነበሩ። ቅድስትም ብትነግረው እኮ ደስ ይላታል፣ ግን ደግሞ ያው ተሽኮረመመች ሸም ያዛትና አረታይ ምሳሌ ባክሽ እያለች ነው የምትገኘው። ውድ ቤተሰቦቻችን እስካሁን ላይክ ያደርጋችሁ ላይክ የረሳችሁ ላይክ አድርጉ፣ ሰብስክራይብ በማድረግ እስከ መጨረሻ ቪዲዮውን በማየት ሀሳብ አስተያየታችሁን አስቀምጡልኝ። ሁሌም ወዳችሁ ፈዳችሁ ስለምትከታተሉኝ አመሰግናለሁ። ወደ ቪዲዮአችን እንሂድ። ሌላው እንግዲህ በጣም የሚያስጠላው ነገር ሞገስ እንግዲህ ያው ታሞ ተኝቶ ነው፣ ግን እግዚአብሔር ይመስገን ተሽሎታል፣ አሪፍ ላይ ነው ያለው። ግን ያ ጠበቃው ሉላን እንዳያችሁት እያስገድዳት ነው የሚገኘው የነበረ። እሷም እንግዲህ እምቢ ብላ ሄዳለች። ካልፈለግሽማ እንግዲህ አንቺ ታውቂያለሽ፣ እኔ ደግሞ ይከሰሳል፣ ባልሽ ይከሰሳል፣ ይታሰራል፣ ንብረቱም ይወረሳል እያላት ትገኛል። እሷም እንግዲህ እስካሁን ከማልወደው ሰው ጋር ሰውነትን ያረከስኩት ያቆሸሽኩት ይበቃኛል፣ ካሁን በኋላ ግን ደግሞ ከእንዳንተ አይነቱ እንትን ጋር እኔ አረክስም ገንዘቡን ከሆነ ይቅር እዛው ይቅር ብላ እንግዲህ እምቢ ብላው ሰውየው መታለች። ግን ጠበቃው በጧት ደውሎ ሰሞኑን ይሳካል፣ በዚህ 15 ቀን ውስጥ የሚሳካ ነው፣ ሁሉም ነገር በጣም ቀላል ነው፣ ለባልተቤትም ንገራት፣ ደስታችሁን አጣጥሙ ብሎ ደውሎለታል። ይህን ያለው ምን አስቦ ነው? እኔ ሳስበው ምናልባት ክስ መሰረተበት ይሆን? ምን ትላላችሁ ቤተሰቦች? ሞገስ ትንሽ አጣብቂኝ ሳይገባ አይቀርም። ምክንያቱም በሚስቱ ምክንያት ሚስትየዋ እንግዲህ እሷን በማታውቀው እንግዲህ ጠበቃው እንዳያት ወደድኩሽ አፈቀርኩሽ ያባራ ሚስት እንዲሆነች እያወቀ ባልተቤቴ ናት ብሎ ነው ያስተዋወቀው ሞገስ። ግን አንዳንድ ሰዎች ሚስት ትዳር እያላቸው ህይወት እያላቸው በዛ ላይ ደግሞ የሌላ ሰው ህይወት ትዳር ለመበጥበጥ በዚህ ልክ ስልጣናቸውን ገንዘባቸውን መከታ አድርገው የሚሄዱ ሰዎች በጣም የሰይጣን ቁራጮች ናቸው። እና በጣም እዚህ ላይ እኔ በቃ በነገራችን ላይ ምሳሌ ድራማ በእያንዳንዱ ነገሮቹ እያስተማረን ያለው አሁን ሀገራችን ላይ ያለው ነገር ገንዘብ ያለው አፍ ያለው ወይም ስልጣን ያለው ሰው ብቻ የሚኖርባት ሀገር ሆናለች። እግዚአብሔር ሀገራችንን ወደ ድሮ ሰላሟ ይመልስልን እንጂ እውነት በጣም ከባድ ነው። ሌላውን ያስደሰተኝና በጣም ያስዘና ያረገኝ ነገር ምንድነው ካላችሁ የማህሌት ለቅሶ እያለች ነው መንገድ ላይ ጋይስ፣ ደስ አይልም? ሰዎችን ለማስለቀስ የሰዎችን ደስታ ለመቀማት ምሳሌን ለመግደል ብሩክን ለማሳሰር እንዲሁም ደግሞ ሞገስ እዛ ያለበት አጣብቂኝ ውስጥ እንዲገባ ይህን ሁሉ ወጥመድ ያጠመደችው ይህን ሁሉ ተንከሲስ ሀሳብ ያሰበችው ማናት? ማህሌት ናት። በኋላም ደግሞ አሁን ላይ ከነዝና ጋር ሆና ይህን ሁሉ ትርምስ እያመጣች ያለችው ብሩክን እንደዚህ ስቃይ ያበላችሁ እነ መድብልን በቃ ብዙ ነገሮችን እየሰራች ያለችው ማህሌት ነች። ይሄ ሁሉ ነገር ሳይሳካላት ቀርቶ የእውነትም ተንከሲስነቷ ሁኔታው እዛ አድርሷት
ዛሬ በዚህ ልክ መሆኑ እኔ ደስ ብሎኛል። እንደዚህ ምቀኛ፣ ተንኮለኛ፣ ማሴተኛ የሰው ህይወት የሰው ደስታ የማስደስታቸው ሰዎች በዚህ ልክ ደስታቸው ሲነጠቅ እውነት ደስ ይላል። በቃ ማለት ይሁት ስቃይን። እንዲሁም ኤፍራታን ዛሬ አሳልፋ ሰጣታለች ማህሌት ማለት ነው። እንግዲህ እስካሁን አልሰጣትም ብላ ትታን ነበረ። ለሞገስ መናገሯን ካረጋገጠች በኋላ ሰጣታለች። ሰላም ቆዩ።